በመጀመሪያ ደረጃ አቶ ኤፍሬም እናትና አባት ፈቅዶ እየሰጣትን ልጅ ከቤት ማስወጣት መብት የለህም፣ እውነት ለመናገር ማለት ነው። ገባ? በጣም ደንቆሮ ነህ። ተረዳ? ምክንያቱም ጋሽዬ ወዶ ፈቅዶ ፈልጎ ነው የሰጣት። ማንን? ለብሩኬ። ገባ? ምክንያቱም ወንድም መከታ ምናምን ሄደ ብጥርቅ ማለት ነው። ለራስ ለአንተ ለሰብስክራይብ ፈልገህ እንጂ ለሃይሚና ለብሩኬ ተቆርቆረህ አይደለም። በመጀመሪያ ደረጃ ለምን ካልክ ጋሽዬ ወዶ ፈቅዶ ፈልጎ ለብሩኬ አሳልፎ ሰጥቷታል። ገባ? ለምን አንድ ሴት አይደለም ለምን 40 ሴት አመጣም እንዴ? ከሴቶቹ ጋር እኮ ብሩኬ እኮ አልተኛም። ሴቶቹ ፈለጉት እንጂ እኮ እሷ አልፈለጋቸውም። ለምንድነው አንዳንዴ እውነቱን ማናወራው? ያጀማ ለምንድነው አንተ አስመሳይ የምትሆነው እንዴ? እንደዛ እኔ እኮ ግርም የሚለኝ ማለት ነው ውዶቼ፣ ሃይሚን የሚጠቀሙባት ለሰብስክራይብ ነው አልኳችሁ። ገባችሁ? ለምን ካላችሁ አሁን ብሩኬም ለራሱ ለሰብስክራይብ ፈልጎ እንጂ ለእህቱ ተቆርቆሮ አይደለም። ለምን ካላችሁ ጋሽዬ ወዶ ፈቅዶ ፈልጎ አይቶ ነው የሰጣትች ልጅ። ገባችሁ አይደለ? ስለዚህ ኤፍሬም እየተሳሳተ ነው። ልክ እንደማን እንደሚሰራ ታውቃላችሁ? ጠብቁ ማለት ነው። ልክ እንደ ሩታ ኦንላይን ላይ ነው የሚተዋትች ልጅ። ስለዚህ ብሩክ ኤፍሬምን አትመኑት በአላህ። ለምን ካላችሁ በደንብ ጠንቅቄ ስለማውቅ ነው እኔ አስቀድሜ የምነግራችሁ ማለት ነው። ልክ ሩታን እንደዚህ አድርጎ ነው መጨረሻ ላይ ያለያያቸው። ገባችሁ? ስለዚህ ኤፍሬም ደግሞ በጣም አስመሳይ፣ በጣም ደንቆሮ፣ በጣም ምን ልበልህ ነህ። ምክንያቱም እናት አባት ወዶ ፈቅዶ ፈልጎ የሰጣትን ልጅ እኔ አውቃለሁ ብለህ በመውሰድህ። ኔክስት ደግሞ ሁለተኛ ደግሞ ሲጀመር እች ልጅ ብሩኬ ሰው የላትም አላለም፣ ዘመድ የላትም አላለም፣ ቤተሰብ የላትም አላለም። ቤተሰብ ወግ ማድረግ እንዳለት በደንብ ጠንቅቆ ያውቃል። ገባ? ምክንያቱም ጋሽዬን እናቷን አባቷን በደንብ የቡታጅራ ልጆች ናችሁ፣ ትተዋወቃላችሁ። ለምንድን ነው እዚህ ጋር የምታስመስለው? በሁለተኛ ደረጃ ደግሞ በትዳር ለምንድን ነው የምትገባው? ሌላ ሴት እየመጣ ለምን አንድ ሁለት ሴት አይደለም ለምን 40 ሴት አይመጣም? ሲጀመር እኮ ብሩኬ እወዳቸዋለሁ እኮ አላለም። ገባ? እነሱ እንወድሃለን እናፈቅራሃለን ብለው ሴቶቹ መጡ እንጂ እኮ ብሩኬ እኔ ወዳቸዋለሁ አፈቅራቸዋለሁ አስረግዣለሁ ብሎ እኮ አይደለም የመጣው። ገባ? ምክንያቱም አንዳንዴ እውነቱን ማውራት አለብን። በሁለተኛ ደረጃ ደግሞ አንተ ለሃይሚ ብትቆረቆርላት ኖሮ ሃይሚንም ብሩኬንም ቁጭ አድርገህ ከአንድ ላይ ነው መቆጣት ያለብህ እንጂ እንትትብስ የሚባል ነገር የለም። ገባ? አንተ የራስህን አይዲያ ስለምትፈልግ ነው። አንተ በዚህ ሰብስክራይብ ማግኘት ስለምትፈልግ እንጂ ለሃይሚ ተቆርቆረህ አይደለም። እመነኝ ኤፍሬም ማለት ነው። አንተ ደንቆሮ ማህይም። ምክንያቱም በጣም አስመሳይ እንደሆንክ በደንብ ጠንቅቀን እናውቃለን። መረጃው ደርሶናል። አስፈላጊ ከሆነ እናወጣልሃለን። ገባ? እንዴት ነው ሰው በእህቱ የሚሸቅለው? እንዴት ነው ሰው በእህቱ እንደዚህ በዚህ ደረጃ እንትን የሚለው እንዴ? እኮ ህይወት ነው፣ ቀልድ አይደለም። ገባ? ለምንድን ነው በዚህ ደረጃ እየቀልድክ የምትመጣው? ለምንድን ነው በዚህ ደረጃ ደንቆሮ የምትሆነው? እኔ ወንድም እንዳላት ቤተሰብ እንዳላት እህት እንዳላት በደንብ ጠንቅቀን እናውቃለን እንዴ። ሁለተኛ ደግሞ ብሩኬ ደግሞ ሴቶቹ ወደዱት እንጂ እሱ ወዷቸው ሂዶ አልተጋደመም። ገባ? ሂዶ አልተጋደመም ሲጀመር እንዴ። ለምንድን ነው የምትሉት? ለምንድን ነው በዚህ ደረጃ የሃይሚና የብሩኬ ህይወት እንዲለያይ የምታረጉት? ባይዘወይ እንዳንተ አይነት ደንቆሮ አይለያያቸውም። እኛ እንደምንም ብለን እናስታርቃቸዋለን። ምክንያቱም በደንብ ጠንቅቀን ያንተን ቁማር እናውቃለን። ያንተን ቁማር በደንብ ጠንቅቀን እናውቃለን። ሃይሚ ስላልገባት ነው። ገባ? ተከትላ የሄደችው ሃይሚ ስላልገባት ነው። በሁለተኛ ደረጃ ኦፍ ኮርስ ብሩኬ ውዶቼ ማለት ነው ኤፍሬም እያስመሰለ ነው። የወንድሟ የሃይሚ መከታ የምትሉ የሃይሚ መከታ አይደለም። በደንብ አድርጋችሁ አዳምጡኝ። እቺ ነገር የምነግራችሁ መልሳ ስለምታገኟት ማለት ነው። መልሳ ታገኟታላችሁ 100% እርግጠኛ ነኝ። ለምን ካላችሁ መረጃው ስላለኝ ነው። ገባችሁ? መረጃው ስላለኝ ማስረጃው ስላለኝ ነው የምነግራችሁ። በሁለተኛ ደረጃ ደግሞ ኤፍሬም በጣም አስመሳይ፣ በጣም ደንቆሮ፣ በጣም ክሬዚ ነው። ለምን ካላችሁ ሆዳደር ነው። የራሱን የዩቲዩብ ቻናል ከፍ ለማድረግ እንጂ ለሃይሚ ተቆርቆሮ አይደለም። ገባችሁ? ለምን ካላችሁ ሃይሚና ብሩኬን ማለያየት የሚፈልጉ ብዙ የቡታጅራ ዩቲዩበሮች አሉ ብያችሁ ነበረ በባለፈው። ገባችሁ? ይሄው ቀስ እያሉ እየወጡ ነው። ገባችሁ? ገና አሁን ጭምብላቸው ገና ይገለጣል።
ጠብቁ ማለት ነው። ጭምብላቸው አሁን የኤፍሬም ጭምብል ተገልጧል። ነገ ወዲያ ደግሞ የሌላ ሰው ዩቲዩበር ይገለጣል። በደንብ አዳምጡኝ። ገባችሁ? ስለዚህ የራሳችሁን ላይፍ ያዙ እንጂ ስለ ሃይሚና ስለ ብሩኬ ላይፍ መታችሁ ከዚህ ጋር በዚህ ወጥቶ እንደዚህ ብሎ በዚህ ወርዶ እያላችሁ ልታለያዩ አትጣሩ። ገባችሁ? ብሩኬና ሃይሚ መቼም አይለያዩም፣ ሊለያዩም አይችሉም። ምክንያቱም እኛ እንመክራቸዋለን። በሁለተኛ ደረጃ ደግሞ የወንድሟ መከታ ብላችሁ የምታሽቃብጡ ኮሜንታተሮች አላችሁ። አልገባችሁም። ገባችሁ? ሳይገባችሁ ዝም ብላችሁ እስኪ በአላህ አታሽቃብጡ። ለምን የሚመጣውን እኛ በደንብ ጠንቅቀን እናውቃለን። ምን ታስቦ ነው? ምን ታልሞ ነው? ለምን ይህ ነገር ተፈጠረ? ለምን ሃይሚን ወሰዳት? ለምን እንደዚህ ያለት? እኛ በደንብ ጠንቅቀን እናውቃለን። ገባችሁ? ተረዳችሁ? ስለዚህ ብሩኬ ደግሞ ያጠፋው ጥፋት ደግሞ እንደሌለ ሁላችንም ህሊናችን ያውቃል። ለምን ካላችሁ እዩም ጋር ግንኙነት የለውም፣ ከዚችም ጋር ግንኙነት የለውም። ገባችሁ? ፎቶ ተቀናብሮበት ተፖስቷል። በሱ እያስፈራራችሁ ነው እቺ ውሽማዋ ማለት ነው። በሁለተኛ ደረጃ ደግሞ ብሩኬ እፈልጋቸዋለሁ አላለም። እነዚህን ሴቶች እነሱ ነው እኛ እንፈልገዋለን እያሉ የመጡ አይደለ? ስለዚህ ለምንድን ነው አንዳንዴ እውነቱን ማናወራው? በሶስተኛ ደረጃ ደግሞ እነሱ ከቤታችን አትምጡ አንፈልግም ቢሉ እነዚህ ልጆች እኮ መቅረት ይችላሉ። ወይም ደግሞ በህግ ደግሞ ቢጠየቁ እኮ አንድ አይደለም 44 ሴት ቢመጣ አይችልም ከነሱ ቤት ከነ ብሩኬ ቤት መግባት። ለምን ካላችሁ ህግ ከሁሉም በላይ ነው። ገባችሁ? ስለዚህ ነው የምላችሁ። በሁለተኛ ደረጃ ደግሞ ኤፍሬም ጨዋታህን አቁም። ኤፍሬም ጨዋታህን አቁም። ምክንያቱም ያንተን ሴራና ስራ እኛ በደንብ ጠንቅቀን እናውቃለን። በደንብ ገባ? ምክንያቱም ለምን አሁን እንደገባ፣ ለምን ይህን ነገር ለመፍጠር እንደፈለግ፣ ለምን እንደዚህ ለማድረግ እንደፈለግ፣ ምን ታስቦ ነው፣ ምን ታልሞ ነው፣ በደንብ ጠንቅቀን እናውቃለን። ገባ? ስለዚህ ይህ ነገር እዚህ ላይ መቆም አለበት። በዚሁ አጋጣሚ ውዶቼ በዚህ ደረጃ ከቀጠለ ብሩኬ ሌላ ሴት ይዞ ሊመጣ ነው። በደንብ አዳምጡኝ። ገባችሁ? ይህ በዚህ ነገር ከቀጠለ ብሩኬ ሌላ ሴት ሊመጣ ተይዞ ተፈልጎ ነው። ገባችሁ? ብሩኬ ሌላ ሴት አለች የተቀመጠች ማለት ነው። እና እሰቡ እንግዲህ ሃይሚና ብሩኬን ለማለያየት ከቤተሰብ መጣ። ገባችሁ? ለምን እሷን ቢተብላለሽ እሱም ቢተብሏል ተብሎ ከዛ በኋላ ሊለያዩ ያጀማ 200,000 ምናምን እያላችሁ ከዛ አትጻፉ ፕሊዝ። የታቀደውን እናንተ ስለማታውቁ ማለት ነው። ስለዚህ በደንብ አድርጋችሁ መቃወም አለባችሁ። ኤፍሬምን በደንብ መቆም አለባችሁ። አሁን ከብሩኬ ጎን መቆም አለባችሁ። ሁላችሁም ከብሩኬ ጎን መቆም አለባችሁ። ምክንያቱም ምን እንደታሰበ እንዴት እንደታሰበ ለምን ይህ ነገር እንደሆነ ለምን አሁን ኤፍሬም ጣልቃ መግባት እንደፈለገ እኛ ጠንቅቀን እናውቃለን። ገባችሁ? በሁለተኛ ደረጃ ደግሞ እሴት ላሉ ደግሞ እኔ ልመልስልህ። እሴቶቹ ብር ከፍለው ነው ለብሩኬ አብረው እየሰሩ ያለ። አለቀ ደቀቀ። ምንም አይነት ግንኙነት የላቸውም። አብረው ብር እየከፈሉ ለመፈመስ ለብሩኬ በገንዘብ ከፍለው ነው የሚሰሩ። ይህን ደግሞ አንተ በደንብ ልቦና ያውቃል። በደንብ ልቦና ያውቃል። ገባ? ለምን እንዋሻለን? እውነቱን ነው ማውራት ያለብን እንዴ። እዩም ቢሆን ከፍላ ነው፣ እችም ብትሆን ከፍላ ነው። ለምን ይዋሻል? ስለዚህ ይሄ ነው 44 ሴት እየመጣ እንደዚህ እየመጣ ምን አረባክ የዚህን ያክልኛ ፋራንን እንዴ? የዚህን ያክል ሰገጥ ያረከን። ግን አሁንም ቢሆን ሃይሚን መልሳት። ኤፍሬም የምትባለው ደንቆሮ ሃይሚን መልሳት። ምክንያቱም እኛ የእናንተን አመጣጥ በተለይ ግሬሶች በጣም ባለየዎች እንደሆናችሁ እናውቃለን። ስለዚህ ለቀቅ አርጋትና ሃይሚን ወደ ብሩኬ ትመለስ። ገባ? ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። ምን አስበህ ምን ደግሰህ ለምን እንደመጣ በደንብ ጠንቅቀን እናውቃለን። ለምን ያንተ ቻናል አላደገም? የብሩኬ ቻናል አድጓል። ስለቀናህ ነው። ስለቀናህ። ምክንያቱም በጣም ጨጓራ እንትን ብሏል ተልጧል ማለት ነው። ለዛ ነው ሃይሚን የወሰድካት። ለምን ያንተ ሰብስክራይብ እንዲበዛልህ ያንተ እይታ እንዲበዛልህ። ገባ? መረጃው ደርሶናል። ከፈለክ ደግሞ ድምጽ እንለቅልሃለን ኤፍሬም። ስለዚህ እንደዚህ ካልሆነ አሁን ሃይሚን ልትለቃት ግድ ይልሃል። ሃይሚን ሲጀመር አስገድዳህ አስፈራርተህ ነው የወሰድካት አንተ ተቆርቆረህላት ሳይሆን አስገድዳሃት ነው የወሰድካት። ገባ? እንጂ ብሩኬ ጋሽዬ ፈቅዶ ቤተሰብ ፈቅዶ በወግ በማድረግ የወጣሽ ልጅ አንተ በሰው ትዳር ገብተህ እኔ አውቃለሁ ብለህ አሁን ወንድሞ መከታ ምናምን ኧረ እባክህ ማን ነው ስምህ አንተ? እሹ ማን ነው? እሹ ማን ነው? እሹ እንዴ ስታስበን እኛ ሰገጤ እንመስልሃለን እንዴ? ስታስበን ማንረዳ ይመስልሃል? በደንብ ጠንቅቀን እናውቃለን። ገባ?
ስለዚህ እችን ጨዋታ አቁም ኤፍሬም የምትባለው ደንቆሮ ማለት ነው ደንቆሮ ምክንያቱም ምን አስበህ ምን አልመህ ለምን ይህን ጨዋታ ለምን አክተር ሆነህ እንደመጣ ለምን በደንብ ጠንቅቀን እናውቃለን ተልከሃል ባይዘወይ ተልከሃል ምክንያቱም ሃይሚና ብሩኬ እንዲለያዩ ገንዘብ ተከፍሎ ተልከሃል እውነቱን ልንገርህ መረጃው ደርሶኛል አስፈላጊ ከሆነ ይለቀቅልሃል እንዴ አልብዘ እኔ እንደዚህ ኧረ ለማንኛውም ሙዶቼ ማለት ነው ከዛ ገብታችሁ የምጽፉትን ኮሜንት አስተካክሉ ከምሬ ነው የምነግራችሁ ለምን ይሄ ቁማር ለምን እንደተቆመረ እኛ በደንብ ጠንቅቀን እናውቃለን ገባችሁ ስለዚህ አሁን ማድረግ ያለባችሁ ሃይሚን መልስ እያላችሁ ኮሜንቱን አጨናንቁት ገባችሁ ካልሆነ ግን ሃይሚና ብሩኬ እንደሚለያዩን ያስረግጬ ልንገራችሁ ስለዚህ ሃይሚና ብሩኬ እንዳይለያዩ ደግሞ አሁን ከማን ጋር መቆም አለባችሁ ከብሩኬ ጎን መቆም አለባችሁ ከብሩኬ ጎን ነው እኛ መከራከር ያለብን ለምን ካላችሁ ሃይሚን የምንወዳት የምንላት ከሆነ እንዳይለያዩ የምንፈልግ ከሆነ አሁን ከብሩኬ ጎንኛ መቆም አለብን ገባችሁ ምክንያቱም ምን እንደተደገሰላቸው እንዴት እንደተደገሰላቸው ምን ታስቦ ነው ይሄ ቁማር የተቆመረ ለምን ይሄ ቁማር ተቆመረ እኔ በደንብ አርጌ ከፈለጋችሁ እዘግባችኋለሁ ተረዳችሁ ስለዚህ አሁን እኛ መቆም ያለብን ከብሩኬ ጎን ከቡራ ጎን ነው መቆም ያለብን ምክንያቱም እዩም የሱ ሚስት አይደለችም ይታወቃል እቺ ውሽሚትም ደግሞ የሱ አይደለችም ምንም ነገር ከብሩኬ ጋር የላትም እውነት ለመናገር ምንም አይነት እንደሌላት እኛ እናውቃለን ገባችሁ እሂ ቀመሩ ተቆምሮ ግን ሃይሚንና ብሩኬን ለማለያየት የምታመጡት ነገር ኢማጂን አይሳካላችሁ እኛ እየቀጠቀጥን ነው የምናጠፋችሁ ምክንያቱም ሃይሚና ብሩኬን እንጠብቃለን ስንል በምክንያት ነው ስለምንወዳቸው ዋጋ መክፈል ካለብን ዋጋ እንከፍልላቸዋለን እንደናንተ አይነት ደንቆሮ ግን መጥቶ እነሱን አያለያይም ምክንያቱም ለምን ተቆመረ ማን ነው የቆመረው እንዴት ነው የተቆመረው በደንብ ጠንቅቀን እናውቃለን ገባችሁ ሃይሚ ደግሞ የተቆመረባትን ስራና ሴራ ደግሞ ስለማታውቅ ነው የኔ ምን አባቴ ልሁንልሽ የኔ የዋህ ማለት ነው የዋህ ስለሆነሽ ምንም ነገር ስለማታውቅ እንጂ ምን እንደተቆመረባት ማን የቆመረባት እንዴት ከዚህ ሁሉ ጀርባ ራሱ ፍጽ ያለበት ገባችሁ ሃይሚና ብሩኬ እንዲለያዩ ስለሚፈልግ ከዚህ ሁሉ ጀርባ ፍጽ ያለበት ለምን ካላችሁ ለኤፍሬም ደውሎ የነገረው ፍጼ ነው ፍጼ የሚባል ደንቆሮ ነው ገባችሁ መረጃው ደርሶናል መካድ አይቻልም እና ለማንኛውም አሁን ሁላችሁም ሃይሚን መልስለት ለብሩኬ ያላችሁ ኮሜንቱን አጥለቅልቁት ገባችሁ የዋሰ ነገር ከመፈጠሩ በፊት አሁን እንከላከል ሰብስክራይብ ላይክ ሼር አድርጉ መረጃ ከሆነ እለቅላችኋለሁ ማታ ገባችሁ ምን ታስቦ እንደሆነ እቺ ነገር የመጣችሁ እኛ በደንብ ጠንቅቀን እናውቃለን ፊያማኒላህ